የስልጣኔ ፈርጧ ከቀሪው ዓለም አህጉሮች ያላነሰ የነዳጅ ሀብት ባለቤቷ 10 በመቶ ወርቅ፣ 90 በመቶ ፕላቲኒየም፣ 60 በመቶ ያልተነካ መሬት ከነአልማዙ በጎጆ የያዘችው 10 በመቶ የዓለም የንጹህ መጠጥ ውሃ መገኛው አፍሪካ ከአንጡራ ሀብቷ በተቃራኒ ድህነት፣ የእርስ በርስ ጦርነት፣ የመንግሥት ግልበጣ፣ ሙስና፣ ረሃብና ቸነፈር ወዘተ መለያ ከሆኑ ዘመናት አልፈዋል። እንደ መታደል ሆኖ ተዝቆ የማያልቅ እጅግ ውድ ሀብት ቢትረፈረፋትም እንዳለመታደል ደግሞ ልጆቿ እርስ በርስ የሚጨራረሱባት፣ ሰላማዊ ሕዝቦቿ ወጥቶ ለመግባት የሚሳቀቁባት፣ የጤና፣ የትምህርት፣ የሰላምና ጸጥታ፣ የመልካም አስተዳደር ወዘተ ችግር ባናቱ የተከናነበች ባሩድ የማይለያት አህጉርም ናት። ሀገራቸውንና አህጉሪቱን የሚለውጡ የበሰሉ መሪዎችና ምሁራን ብቅ ባሉ ማግስት ቀርጥፋ መብላት የማይሰለቻት አፍሪካ መጠንና ጊዜው ቢለያይም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ተኩስ ተለይቷት አያውቅም። ከሰሞኑ ጎረቤት ሱዳን የተቀሰቀሰው የሁለቱ መሪዎች ግጭት ሲሰማ ደግሞ አይ አፍሪካ መቼ ይሆን ለስልጣን ሲባል ልጆችሽ መተላለቅ የሚያቆሙት አስብሏል። The South Sudanese civil war broke out in December of 2013. Over 50,000 people have been killed. More than 2.3 million people have been forced to flee their homes. 6 million people are at risk of going hungry, and 70% of schools have closed due to the fighting. ሰላምና ጤና የምንመኝላችሁ ቤተሰቦቻችን፣ በዛሬው ዝግጅታችን ይቺ ተፈጥሯዊ በረከቷ የተትረፈረፈላት አህጉር ለምን መከሯ በዛ? የችግሯ መንስኤና አባባሽስ ማንና ምንድናቸው? ሕዝቦቿ ስለምን ከታሪክ መማር ተሳናቸው? የሚሉ ጥያቄዎችን በስፋት እንመለከታለን። ለዚህ ረዳን ዘንድ የተፈጥሮ ሀብቷ እርግማን የሆነባት እድለኛነቷም እርግማን የሆነባት ደቡብ ሱዳንንና ሰሞንኛውን አዲስ ግጭት እንደማሳያ እንመለከታለን። እንደተለመደው ለቻናላችን አዲስ ናችሁ አንድ ጊዜ ሰብስክራይብ በማድረግ አብራችሁን እንድትሆኑ ይህንንም ቪዲዮ ላይክ በማድረግ እንድትጀምሩ ጋበዝን። ዕድሜ ታሪክና ሀብት ጠገቡ አፍሪካ ዘመናትን ያስቆጠሩ ግጭቶችና ጦርነቶችን በማስተናገድ የሚቀድማት የለም ቢባል ግነት አይሆንም። እነዚህ ዘመናትን ያስቆጠሩ በብዛትና በአስከፊነታቸው ወደር አልባ ጦርነቶች፣ የጅምላ እልቂቶችና ግጭቶች የሚከሰቱባቸው በርካታ ምክንያቶች አሉ። ከነዚህ መካከል ቅኝ ግዛት፣ የስልጣን ሽሚያና ሴራ፣ ሙስና፣ ፍትሃዊ ሀብት ክፍፍል አለመኖር፣ የተዛባ የጎሳ የሃይማኖትና የባህል መልከታ እንዲሁም የውጭ ጣልቃ ገብነት መሰረታዊ መንስኤዎቹ ናቸው። የአፍሪካ ሀገራት ድንበሮች በቅኝ ገዢዎች የተሳሉ በመሆናቸው የጎሳና የባህል ልዩነቶችን ከግምት ውስጥ አላስገቡም። ይህም በጎሳዎች መካከል ግጭቶችና አለመግባባቶችን አስከትሏል። በተለያዩ ጊዜያት የወጡ ጥናቶች እንደሚያሳዩት በአንዳንድ የአፍሪካ ሀገራት የፖለቲካ አለመረጋጋት፣ ሙስናና ደካማ መንግስታት መኖራቸው ለግጭት መባባስ ምክንያት ሆኗል። የተፈጥሮ ሀብት እጥረትና ፍትሃዊ ያልሆነ የሀብት ክፍፍል፣ የመሬት የውሃና ሌሎች ሀብቶች ይገባኛል ጥያቄዎች በህዝቦች መካከል ቅሬታና አለመግባባትን በመፍጠር ወደ ከፋ እልቂትም ተሻግረዋል። እንደ አውሮፓውያኑ የዘመን ቀመር በ2011 ከሱዳን በመነጠል በዓለም አዲሱ ሀገር በመሆን የተመዘገበችው ምስራቅ አፍሪካዊቷ ጎረቤት ሀገር ደቡብ ሱዳን ተፈጥሮ ካደላቸው የዓለማችን ሀገራት መካከል አንዷ ናት። በነዳጅ ሀብቷ በዓለም ላይ ካሉ ሀገራት ተርታ የምትሰለፈው ደቡብ ሱዳን ይህ ሀብቷ ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ማድረግ የሚችል ነው። ሆኖም ትክክለኛውን የነዳጅ መጠን ማወቅ ከባድ ነው። ግን የሚከተሉትን መረጃዎች ማየት ይቻላል። ደቡብ ሱዳን ከፍተኛ መጠን ያለው የነዳጅ ክምችት ያላት ሲሆን ይህ ሀብት ለአገሪቱ የኢኮኖሚ እድገት ትልቅ አቅም አለው። የቁጥር መረጃዎች እንደሚያሳዩት በየቀኑ ከ100,000 እስከ 150,000 በርሜል ነዳጅ ኤክስፖርት እንዲደረግ ወደ ሱዳን ስትልቅ ቆይታለች። በዚህም በነዳጅ ክምችት በአፍሪካ ውስጥ ካሉ ትላልቅ ክምችቶች ውስጥ አንዷ እንደሆነችና ከፍተኛ የውጭ ምንዛሬ ማግኘት የቻለች ሀገር ለመሆን በቅታ ነበር። ሆኖም ሰላም ርቋታልና የአገሪቱ ኢኮኖሚያዊ እድገት የሚያስወነጭፈው ይህ የተፈጥሮ ሀብቷ በቀይ ባህር ዳርቻ ፖርት ሱዳን አቅራቢያ ወደሚገኘው ማጠራቀሚያ የሚያስተላልፈው ቱቦ ብዙም ሳይቆይ ስራ ቆሟል።
ለግብርና ተስማሚ የሆነ ሰፊ መሬትና ወንዞች ያሏት ደቡብ ሱዳን የተለያዩ የግብርና ምርቶችን በማምረት ትታወቃለች። ከነዚህ መካከል በቆሎ፣ ሰሊጥ፣ ማሽላና አትክልት ይገኙበታል። የሰፋፊ ደኖች ባለቤቷ ደቡብ ሱዳን እንደ ወርቅ፣ ዩራኒየምና መዳብ ያሉ የተለያዩ ውድ ማዕድናትም አሏት። ይሁን እንጂ እነዚህን ሀብቶች በአግባቡ መጠቀም ባለመቻሏና በውስጣዊ ግጭቶች፣ ሙስና፣ የስልጣን ሽኩቻ ወዘተ ምክንያት ከድህነትና ከእልቂት ፈቀቅ ሳትል አሁንም ድረስ ከንፈር የሚመጠጥላቸው ዜጎቿ ጋር ስሟ ተደጋግሞ ይነሳል። የደቡብ ሱዳን ፖለቲካ ውስብስብና በተደጋጋሚ በሚቀያየሩ ክስተቶች የተሞላ ነው። ከ14 ዓመታት በፊት ከሱዳን ተገንጥላ ነፃነቷን ካገኘችበት ጊዜ ጀምሮ ሀገሪቱ በርካታ የፖለቲካ ተግዳሮቶች ውስጥ አልፋለች። ከረዥም የእርስ በርስ ጦርነት በኋላ እንደ አውሮፓውያኑ የዘመን ቀመር በ2011 ነፃነቷን ስታገኝ ከፍተኛ ተስፋዎች ነበሩ። ይሁን እንጂ የፖለቲካ አለመረጋጋትና የጎሳ ግጭቶች ብዙም ሳይቆዩ ብቅ አሉ። ነፃነቷን ከተቀዳጀች ከ2 ዓመት በኋላ ፕሬዝዳንት ሳልቫኪር ሙሉ ካቢኔያቸውን በማባረር እንዲሁም ምክትላቸውን ማቻርን ያልተሳካ መፈንቅለ መንግስት አነሳሷል ሲሉ ወነጀሉ። እንደ አውሮፓውያኑ የዘመን ቀመር በ2013 በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል የተፈጠረው የፖለቲካ አለመግባባት ወደ ከባድ የእርስ በርስ ጦርነት ተቀየረ። ይህ ግጭት በሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል። በሚሊዮን የሚቆጠሩ ደግሞ ከቀያቸው ተፈናቅለዋል። በአሁኑ ሰዓትም ሱዳን ውስጥ በተቀሰቀሰው ጦርነት የተነሳ በደቡብ ሱዳን ድንበር አካባቢዎች ከፍተኛ አለመረጋጋት ተፈጥሯል። የደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር መካከል ያለውን ግጭት ለመፍታት በርካታ የሰላም ስምምነቶች ተደርጓል። ከነዚህ መካከል የ2015ቱ የሰላም ስምምነት፣ ይህ ስምምነት በኢጋድ አደራዳሪነት የተደረገ ሲሆን ሁለቱ መሪዎች የስልጣን ክፍፍል እንዲያደርጉና የሽግግር መንግስት እንዲመሰርቱ ይደነግጋል። ይሁን እንጂ ይህ ስምምነት ሙሉ በሙሉ ተግባራዊ ሳይሆን በመቅረቱ ግጭቱ ቀጥሏል። 2018 ላይ የተሻሻለ የሰላም ስምምነት ተደረገ። ይህ ስምምነት በኢጋድ አደራዳሪነት የተደረገ ሲሆን የ2015ቱን ስምምነት በማሻሻል ዘላቂ ሰላም ለማምጣት ያለመ ነበር። በዚህ መሰረት ሁለቱ መሪዎች የስልጣን ክፍፍል እንዲያደርጉና የብሔራዊ አንድነት መንግስት እንዲመሰርቱ ተስማምተው ተግባራዊ ለማድረግ በርካታ ተግዳሮቶች ቢኖሩም እስከ ባለፈው ሳምንት ድረስ በስራ ላይ ነበር። የኢጋድ አባል ሀገራት በተለይም ኢትዮጵያ፣ ሱዳንና ዩጋንዳ የሰላም ስምምነቶችን በማደራጀትና በመተግበር ረገድ ትልቅ ሚና ተጫውተዋል። እንዲሁም የተለያዩ ዓለም አቀፍ ተቋማት ሁለቱ መሪዎች ሰላም እንዲያወርዱ ከፍተኛ ጥረት አድርገዋል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በደቡብ ሱዳን ውስጥ ከፍተኛ ቁጥር ያላቸው ክርስቲያኖች ይኖራሉ። በተለይም የሮማ ካቶሊክ ቤተክርስቲያንና የተለያዩ የፕሮቴስታንት ቤተ እምነቶች በአገሪቱ ውስጥ በርካታ ተከታዮች አሏቸው። የካቶሊክ ቤተክርስቲያን በደቡብ ሱዳን ሰላምን ለማምጣትና ግጭቶችን ለማርገብ ከፍተኛ ጥረት አድርጋለች። በተለይም ርዕሰ ሊቃነ ጳጳሳት ፍራንሲስ በተደጋጋሚ የሰላም ጥሪዎችን በማድረግ በሁለቱም ተፋላሚዎች እግር ስር ጎንበስ በማለት ተማጽነው ሁለቱ መሪዎች እርቅ ፈጽመው ነበር። በተጨማሪም በግጭቶች የተጎዱ ሰዎችን ለመርዳት የካቶሊክ ቤተክርስቲያን ምግብ፣ መጠለያ፣ የጤና አገልግሎትና ሌሎች አስፈላጊ እርዳታዎችን በማቅረብም የሰብአዊ እርዳታዎችን አድርጋ ነበር። ምንም እንኳን እነዚህ ጥረቶች ቢኖሩም የሰላም ስምምነቶችን ሙሉ በሙሉ ተግባራዊ ማድረግና ዘላቂ ሰላምን ማስፈን አሁንም ፈታኝ ከመሆን ፈቅ ሳይል ሰሞኑን ሌላ ትኩስ ስጋት አንጃቦበታል። መቋጫ ያልተበጀለት የደቡብ ሱዳን የእርስ በርስ ግጭትና የስልጣን ሽኩቻ እንዲያበቃና ሀገሪቱም የተረጋጋች እንድትሆን ለማድረግ ኢትዮጵያን ጨምሮ የተለያዩ ሀገራትና ተቋማት የተሳተፉበት ተደጋጋሚ ስምምነቶች ቢደረጉም የስምምነት ፊርማቸው ሳይደርቅ መሪዎቹ ሪክ ማቻርና ሳልቫኪር ማያርዲት ወደ ለየለት ጦርነት በመግባት ለሕዝባቸው ስደት፣ ረሃብና ሰቆቃ አለፍ ሲልም የሞት ምክንያት እንደሆኑ ቀጥለዋል። 400,000 ሰዎች ሕይወታቸውን ካጡ እንዲሁም 2.5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀሉ ከ5 ዓመታት በኋላ እንደ አውሮፓውያኑ አቆጣጠር በ2018 ሪክ ማቻርና ሳልቫኪር ማያርዲት
አዲስ አበባ ድረስ በመምጣት ውይይት አድርገው የተፈራረሙት የተሻሻለው የሰላም ስምምነት ግጭቱን ለማቆም ያለመ ነበር። ይሁን እንጂ የሰላም ስምምነቱ በጸና መሰረት ላይ ባለመቆሙ ስምምነቱን ሙሉ ለሙሉ ተግባራዊ ማድረግ በተለያዩ ተግዳሮቶች ምክንያት አስቸጋሪ ከመሆን ያገደው ነገር የለም። የደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር መካከል ያለው ግጭት ውስብስብና ባለበርካታ ምክንያቶች ነው። ከዋና ዋና ምክንያቶቹ መካከልም የፖለቲካ የስልጣን ትንቅንቅ፣ የጎሳ ልዩነቶች፣ የግል አለመግባባቶች፣ የነዳጅ ሀብት ቁጥጥር፣ ታሪክና የቂም በቀል ይጠቀሳሉ። እስኪ እየነጠልን እንመልከታቸው። ደቡብ ሱዳን ብዙ የተለያዩ ጎሳዎች የሚኖሩባት ሀገር ስትሆን ከነዚህም መካከል ዲንካና ኑዌር በብዛት የሚጠቀሱት ናቸው። ዲንካ በደቡብ ሱዳን ውስጥ ትልቁ የጎሳ ቡድን ሲሆኑ በዋናነት በነጭ አባይ ወንዝ አካባቢ ይኖራሉ። ፖለቲካ ላይም ትልቅ ተጽዕኖ አላቸው። ፕሬዝዳንት ሳልቫኪር ማያርዲት ከዚህ ጎሳ ናቸው። ኑዌር በደቡብ ሱዳን ውስጥ ሁለተኛው ትልቁ የጎሳ ቡድን ሲሆን በምስራቃዊ ነጭ አባይ ወንዝ አካባቢ ይኖራሉ። ሪክ ማቻር ደግሞ ከኑዌር ጎሳ ናቸው። የደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር ከሁለት የተለያዩ ጎሳዎች የመጡ መሆናቸውና በዲንካና በኑዌር በታሪክ የቆየ ግጭት መኖር በተለይም በመሬት በውሃና በከብት ሀብት ላይ በሚደረጉ ትንቅንቆች ምክንያት ግጭቶቹ ፈጣን እልባት እንዳይኖራቸው ምክንያት ሆኗል። በፖለቲካዊ አለመረጋጋትና በስልጣን ትንቅንቅ ምክንያት እነዚህ ግጭቶች እየተባባሱ ይሄዳሉ። እነዚህ ሁለቱ ጎሳዎች በደቡብ ሱዳን ውስጥ ትልቅ ቦታ የሚሰጣቸው በመሆኑ የሁለቱም ግጭቶች በአገሪቱ ፖለቲካና ማህበራዊ ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። በሁለቱ ጎሳዎች መካከል የነበሩ ታሪካዊ ግጭቶችና ልዩነቶች በፖለቲካዊ አለመግባባቶች ላይ ተጽዕኖ አሳድረዋል። የግል አለመግባባትን ስንመለከት ደግሞ ሁለቱ መሪዎች በደቡብ ሱዳን ፖለቲካ ውስጥ ትልቅ ተጽዕኖ ያላቸው ሲሆን የስልጣን ክፍፍልና የፖለቲካ ቁጥጥር ላይ አለመግባባቶች ነበሯቸው። ይህ የስልጣን ትንቅንቅ በሁለቱ ቡድኖች መካከል ከፍተኛ የሆነ መቃቃር እንዲፈጠር አድርጓል። ከፖለቲካዊና ጎሳዊ ምክንያቶች በተጨማሪ በሁለቱ መሪዎች መካከል የግል አለመግባባቶችም ነበሩ። እነዚህ የግል አለመግባባቶች በጊዜ ሂደት እየተባባሱ በመምጣት ወደ ከባድ ግጭት አምርተዋል። ሌላኛው የነዳጅ ሀብት ቁጥጥር ነው። ደቡብ ሱዳን በነዳጅ ሀብቷ የምትታወቅ ሲሆን ይህን ሀብት ለመቆጣጠር የሚደረግ ትንቅንቅ ለግጭቱ መባባስ ምክንያት ሆኗል። ይህ የነዳጅ ሀብት የገቢ ክፍፍልና ቁጥጥር ላይ የሚደረግ አለመግባባት ለሁለቱ መሪዎች ግጭት አብይ ምክንያት ነው። በደቡብ ሱዳን አርብቶ አደሮች በብዛት የሚኖሩ ሲሆን ለእርሻና ለእንስሳት ግጦሽ የሚሆን መሬትና ውሃ ለመቆጣጠር የሚደረጉ ትንቅንቆች ለግጭቶች ዋነኛ መንስኤ ናቸው። በተለይም በድርቅና በአየር ንብረት ለውጥ ምክንያት የእነዚህ ሀብቶች እጥረት ሲከሰት ግጭቶቹ ይበልጥ ይባባሳሉ። ከብት እርባታ በደቡብ ሱዳን ባህል ውስጥ ትልቅ ቦታ የሚሰጠው ሲሆን የከብት ዝርፊያ በተለያዩ ጎሳዎች መካከል የተለመደ ነው። ይህ የከብት ዝርፊያ ብዙውን ጊዜ ወደ ከባድ ግጭቶችና የሰዎች ሕይወት መጥፋት ያመራል። በደቡብ ሱዳን ፖለቲካ ውስጥ የጎሳ ማንነት ትልቅ ሚና የሚጫወት ሲሆን የፖለቲካ መሪዎች ብዙውን ጊዜ የጎሳ ድጋፍ ለማግኘት ይሞክራሉ። ይህም በጎሳዎች መካከል ያለውን ልዩነት በማባባስና ለግጭቱ መንስኤ እየሆነ ነው። ሌላው ተጠቃሹ ነጥብ ታሪክና ቂም በቀል ነው። በደቡብ ሱዳን ታሪክ ውስጥ በተለያዩ ጎሳዎች መካከል የተከሰቱ ግጭቶችና ቂም በቀሎች አሁንም ድረስ ተጽዕኗቸው ከፍ ያለ ነው። እነዚህ የታሪክ ቁስሎች በቀላሉ የማይሽሩ በመሆናቸው አዳዲስ ግጭቶች ሲከሰቱ በቀላሉ ይነሳሉ። በተለይም በደቡብ ሱዳን ውስጥ በብዛት የሚከሰቱ ግጭቶች በኑዌርና በዲንቃ ጎሳዎች መካከል የሚከሰቱት ግጭቶች በከፍተኛ ሁኔታ የሚጠቀሱ ናቸው። ለተወሰኑ ዓመታት ጋብ ብሎ የነበረው የደቡብ ሱዳን አውዳሚ የእርስ በርስ ግጭት በመሪዎቹ የስልጣን ሽኩቻ፣ አለመተማመን፣ የሀብት ቅርምትና ሙስና ምክንያት ሰሞኑን በድጋሚ አገርሽቷል። በዚሁ ግጭት ምክንያትም ባለፉት ሳምንታት የደቡብ ሱዳን ጦር የአገሪቱን ምክትል ፕሬዝዳንት ሪክ ማቻርን መኖሪያ ቤት ከቧል። ሚኒስትሮቹም ታስሯል። የደቡብ ሱዳን ፕሬዝዳንት ሳልቫኪር የሚመሩት መንግስት በምክትላቸው ሪክ ማቻር መኖሪያ ቤት ከበባ በማድረግ የቁም እስረኛ አድርጓቸዋል። እስካሁን ለሪክ ማቻር ቅርበት አላቸው የተባሉ 3 ሚኒስትሮች ለእስር ተዳርገዋል። በዚሁ አዲስ አለመግባባትና ግጭት ምክንያት የተቃዋሚ ፓርቲው ወታደራዊ ክንፍ አዛዥ ጀነራል ላም ከሱዳን ጦር ጋርም መዋሃድ ነበረባቸው።
ሆኖም እሳቸውን በቁጥጥር ስር ውለው ወደ እስር ቤት ተወስዷል። ሌላኛው የማቻር አጋር የሆኑት የነዳጅ ሚኒስትሩ ፖት ካንግቾል በጸጥታ ኃይሎች ሌሊት ላይ ተወስዷል። በመዲናዋ ጁባ የሚገኘው የማቻር ቤት በደቡብ ሱዳን ጦር ለአንድ ሌሊት ከተከበበ በኋላ ስፍራውን ለቀው ወጥተዋል። የማቻር አጋር የሆኑ ሌሎች ከፍተኛ ወታደራዊ ባለስልጣናት በሙሉ በቁም እስር ላይ መሆናቸውን በየመገናኛ ብዙሃኑ ሲለፈፍ ነበር። ባለስልጣናቱ በቁጥጥር ስር ያሉት ዋይት አርሚ የተሰኘው ጦር በኢትዮጵያ ድንበር አቅራቢያ የላይኛው የናይል ተፋሰስ አካባቢ የምትገኝ ስትራቴጂካዊ ከተማን ከመንግስት ወታደሮች ጋር ተዋግቶ ከተቆጣጠረ በኋላ ሲሆን በእርስ በርስ ጦርነቱ ወቅት ዋይት አርሚ ከማቻር ጦር ጋር ወግኖ የተፋለመ ሲሆን ለፕሬዝዳንቱ ታማኝ የሆኑ የሰራዊቱ አባላት የማቻር አጋሮች አማጽያኑን ይደግፋሉ ሲሉ ከሷል። በቀጠናው የተቀሰቀሰ ውጥረት አሳስቦኛል ያሉት የተባበሩት መንግስታት ድርጅትና የአፍሪካ ህብረት በዚህ አካባቢ የተነሳው ግጭት ሊዛመት እንደሚችልና ንጹሃንን ሊቀጥፍ እንደሚችልም አስጠንቅቀዋል። መቀመጫውን ጁባ ያደረገው የሰላምና የአድቮኬሲ ማዕከል ኃላፊ ቴርማንያንግ በበኩላቸው እየተካሄደ ያለው ውጊያ የሰላም ስምምነቱን አደጋ ላይ የሚጥል እንደሆነና አገሪቱንም በድጋሚ ወደ ጦርነት ሊከት እንደሚችል ለሮይተርስ ገልጿል። እስካሁን ድረስ ምርጫ አድርጋ የማታውቀው ደቡብ ሱዳን ከረጅም ጊዜ መዘግየት በኋላ በአውሮፓውያኑ 2026 ሊደረግ እቅድ ቢያዝም በደቡብ ሱዳኑ ፕሬዝዳንትና በምክትላቸው መካከል ከ12 ዓመት በላይ የዘለቀ ተደጋጋሚ ውጊያ በማድረግ የደቡብ ሱዳናውያንን ሰቆቃ ማባባሳቸውን ቀጥለውበታል። በዞኖች ፍልሚያ ተጎጂው ሳሩ ነው እንደሚባለው ደቡብ ሱዳናውያን ሆዳም በሆኑና አልጠገብ ባሉ መሪዎቻቸው ያለመስከንና አደብ ያለመግዛት መነሾ ሰቆቃና ጣራቸው በሷል። ውድ የቻናላችን ቤተሰቦች ተዝቆ የማያልቅ እጅግ ውድ ሀብት ቢትረፈረፍባትም አለመታደል ሆኖ ልጆቿ እርስ በርስ የሚጨርሱባት፣ ሰላማዊ ህዝቦቿ ወጥቶ ለመግባት የሚሳቀቁባት፣ የጤና፣ የትምህርት፣ የሰላምና ጸጥታ፣ የመልካም አስተዳደር፣ የጎሳ፣ የስልጣን ጥም ችግር ባናት ባናቱ የተከናነበች ባሩድ የማይለያት አህጉራችን አፍሪካ በተለይም ስለ ጎረቤታችን ደቡብ ሱዳን ያዘጋጀንላችሁ የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን እንዲሁም ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን ቤተሰብነታችሁን አጠናክሩ እንላለን። ሰናይ ጊዜ።